ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ደብረጽዮን ወደ አዲስ አበባ ሊጓዙ ይችላሉ ተባለ። ከፍተኛ የፓርቲ ወታደራዊና ፖለቲካዊ አመራሮች ከጠቅላይ ሚኒስትር ጋር በአካል ለመገናኘት ቀጠሮ እንደተያዘም ታውቋል። አስቸኳይ ስብሰባ ያደረገው ህወሓት አመራሮችን ወደ አዲስ አበባ ለመላክ መወሰኑ ተሰምቷል። በዝርዝር እንመለስበታለን። ይህ በእንዲህ እንዳለ ጦሩ ህወሓትን እያስጨነቀ ቀጥሏል። በአፋር ክልል ነጻ መሬት ይዞ የሚንቀሳቀሰው የሰላም ኃይሉ ታጣቂዎችና በህወሓት ሰራዊት መካከል የተቀሰቀሱ ግጭቶች ተባብሰው በቀጠሉበት ወቅት አዲስ የውጊያ ግንባሮች መከፈታቸውም ተሰምቷል። ለህወሓት ነገሮች ከድጡ ወደ ማጡ እየሆነ መስለዋል። ከስፍራው የተገኙ ጥብቅ መረጃዎችን አካተናል። የራሷ ያረረባት የሰው ማማሰል ልምዷ ያደረገችው ግብጽ አሁንም በኢትዮጵያ ስኬት አይኗ መቅላቷን ቀጥሏል። ሰሞንኛው የኤምሬትስ ድርጊት ተከትሎ ግብፃውያኑ መንገብገባቸውን መደበቅ ተስኗቸው ሲጮሁ ይታይተዋል። በድብቅ አዲስ አበባ የገባው የሼክ ዛይድ አውሮፕላን ሚስጥር ለግብፃውያኑ እንቆቅልሽ ሆኗል። እስከ መጨረሻው አብራችሁን ስትቆዩ ይህንን ጨምሮ ለሰዓቱ መደመጥ ያለባቸውን ወሳኝ መረጃዎች ከጥንቅራችን የምትሰሙ ይሆናል። እስከ ፍጻሜው አብራችሁን ቆዩ። የህወሓት ከፍተኛ ፖለቲካዊና ወታደራዊ አመራሮች ወደ አዲስ አበባ ሊጓዙ መሆኑ ተሰማ። ህወሓት ትላንት በመቀሌ ባደረጉት አስቸኳይ ስብሰባ ነው አመራሮችን ወደ አዲስ አበባ ለመላክ የወሰነው። በሌላ በኩል በራያ ቀጠና በሐራ መሬትና በቲዲኤፍ መካከል በከባድ መሳሪያ የታገዘ ውጊያ ሲቀጥል ዛሬ ከረፋድ አንስቶ ደግሞ በሁለት አዳዲስ ግንባሮች አፍላ ውጊያ ተቀስቅሷል። በትግራይ ገዢ ቦታ የያዘው ህወሓት ከግማሽ ክፍለ ዘመን በኋላም ከጫካ አመለካከቱና ከጦርነት እሳቤው አለመውጣቱ በስፋት ብዙዎች ፊታቸው እንዲያዞሩበት ምክንያት ሆኗል። ከተራ አባላት ጀምሮ እስከ ከፍተኛ ወታደራዊና ሲቪል አመራሮች ኋላ ቀር እያሉ የሚጠሩትን በደብረጽዮን ገብረ ሚካኤል የሚመራ የህወሓት ክፍል ጥለው እየወጡ ሲሆን በሰራዊቱ ውስጥ ከፍተኛ ስምና ተቀባይነት ካላቸው መካከል ቀሚሱም እሾም በሾ ብለው ህወሓትን በሚያውቀው ጠመንጃ አነጋግሮ ከትግራይ ህዝብ ትከሻ ለማስወገድ የመጨረሻ አማራጭ ያሉትን የትጥቅ ትግል ለማድረግ ጫካ ገብተው ዱር ቤት ካሉ ከራርመዋል። የክልሉ ጊዜያዊ ርዕሰ መስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ውጊያውን ራሳቸው እንደከፈቱ ያመኑትና ትግራይን የጦርነት አውድማ ያደርጋታል የተባለውን ጦርነት በሁሉም አቅጣጫ ለማስቀጠል እየሞከሩ ባለበት በአሁኑ ወቅት በራያ በኩል ያለ ሁኔታ ለህወሓት ያልታሰበ ዕዳ ያመጣበት የውጊያ ቀጠናዎች ተከፍቷል። ከሰሞኑ መድፍን ጨምሮ በከባድ መሳሪያዎች የታገዘ ውጊያ በተቀሰቀሰበት በራያ ቀጠና ግንባር ዛሬም ከማለዳ አንስቶ ጠንካራ ውጊያ እየተደረገ መሆኑ ምንጮች ተናግረዋል። ከማለዳ 11 ሰዓት አንስቶ በአፋር ያሉ ወረዳና ራያ ባሉ አዋሳኝም በሆነው በሸቃይ ከተማና ቢሶበር በከባድ መሳሪያ የታገዘ ውጊያ እየተደረገ ነው። ትላንት ከሌሊት አንስቶ ህወሓት በርካታ ቁጥር ያለው ታጣቂ ኃይል ሲያስጠጋ ካደረ በኋላ በአካባቢው ከባድ ውጊያ ተከፍቷል። አሉጋና ወለጋ ተብሎ በሚጠሩ ቦታዎች ህወሓት ወደ ሸቃይ ከተማ ኃይሉን ሲያንቀሳቀስ፣ በሌላ አቅጣጫ ደግሞ ከለዋ ተብሎ ከሚጠራው የአፋር ግዛት የተንቀሳቀሰው የሐራ መሬት ኃይል ያልታሰበ ከባድ ጥቃት ከፍቷል። ውጊያው የጨበጣ ጭምር እንደሆነ ታውቋል። ወደ አፋር፣ አማራና ትግራይ የሚያዋስነውን ስትራቴጂክ ስፍራ ለመቆጣጠር ሁለት ኃይሎች ተናንቀዋል። ሁለቱ ኃይሎች ወደ እነዚህ ስፍራዎች የተንቀሳቀሱ ስትራቴጂክ እንደሆነ የሚነገርላትን የቢሶበር ከተማ ለመቆጣጠር እንደሆነ ወታደራዊ ባለሙያዎች ይናገራሉ። ወታደራዊ ባለሙያዎች እንደሚሉት ቢሶበር ማለት ወደ ራያ ጨርጨር፣ አፋር ወደ ራያ ባላ፣ ወደ ራያ ቆቦ እንዲሁም ወደ ራያ አዘቦ መውጫ የሆነ ሁነኛ ስፍራ ነው። ይህችን ገዥና ስትራቴጂክ ስፍራ ለመቆጣጠር ሁለቱ የትግራይ ኃይሎች ከባድ ትንቅንቅ እያደረጉ ነው። በዚህ ስፍራ እየተደረገ ያለውን ውጊያ የትግራይ ፖለቲካ ፓርቲዎችን ማረጋግጠውታል። በክልሉ የሚንቀሳቀሰው ሳልሳይ ወያኔ ፓርቲ ትላንት ባወጣው መግለጫ በደቡብ የትግራይ ኃይሎች እየተዋጉ መሆኑን አረጋግጦ በአስቸኳይ ግጭቱ እንዲቆም ጠይቋል። ይህ በእንዲህ እንዳለ ነገሮች ከቁጥጥሩ ውጭ የሆኑ መሄዳቸውን የተረዳ ህወሓት ከፍተኛ ፖለቲካዊና ወታደራዊ አመራሮችን ወደ አዲስ አበባ ሊልክ መሆኑ
ተሰምቷል። የጉዞ ዓላማ የድርድር ጥያቄን ያካተተ ሽምግልና መሆኑ እየተነገረ ነው። የባለስልጣናቱ ጉዞ የተወሰነ ህወሓት ትላንት በመቀሌ ባደረጉት አስቸኳይ ስብሰባ ነው። የልክ ቡድኑ ከህወሓት ፖለቲካ አመራርና ወታደራዊ አዛዦች የተውጣጣ እንደሆነ የመረጃ ምንጮች የጠቆሙ ሲሆን በጊዜያዊ መንግስቱ ፕሬዝዳንትነት መሪነት እንደሚካሄድም ተነግሯል። ከወታደራዊ አመራሮች 3 ከፖለቲካ አመራሮች 3 ግለሰቦች ተመርጧል ተብሏል። በአዲስ አበባ የውጭ ዲፕሎማቶችን ጨምሮ የአፍሪካ ህብረት አመራሮች እንደሚያገኙም ተገልጿል። የመረጃ ምንጮች እንደሚገልጹት ከጊዜያዊ መንግስቱ በኩል ጀነራል ታደሰ ወረደ፣ ጀነራል ፍስሐ ኪዳን ወይም ፍስሐ ማንጁስና ማኑኤል አሰፋ እንዲሁም ከህወሓት አመራሮች በኩል ዶክተር አብርሃም ተከስተው፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጅሪኖ ወደ አዲስ አበባ እንዲሄዱ የተመረጡ ሲሆን ነገር ግን የትኞቹ አመራሮች እንደሚጓዙ የመጨረሻ ውሳኔ እንዳልተሰጠ ታውቋል። በቀጣይ መረጃ ግብፃውያኑ በተባበሩት አረብ ኤሚሬት ላይ ጥርሳቸውን ነክሰዋል። ጉዳዩ ከኢትዮጵያ መከላከያ ሰራዊት በተለይም ከአየር ኃይሉ መዘመን ጋር የተያዘ ስለመሆኑ ታውቋል። የአየር ኃይል 9ኛ ዓመት በድምቀት ተከብሮ በተጠናቀቀ ማግስት በሚስጥር አዲስ አበባ የደረሰው የአውዳቢ ወታደራዊ አውሮፕላን እንቆቅልሽ ለካይሮ ሰዎች የእግር እሳት ሆኗል። ጉዳዩን አስመልክቶ በንዴት ሀሳባቸውን ያገሩ ተንታኞች በንዴት ሲናገሩ ዋናው ይህች አውሮፕላን የምትጭነው ነገር አለመታወቁ እንዳንገበገባቸው ገልጸው ነገር ግን በእርግጠኝነት መሳሪያ እንደሆነ መናገር ይቻላል ብለዋል። ንግግራቸውን ሲቀጥሉም አውሮፕላኑ በድብቅ በቀይ ባህር በኩል አድርጎ በርበራ ላይ አርፎ ከዛ ወደ ኢትዮጵያ በመግባት እቃውን አራግፏል። ይህ ለግብጽ ትልቅ አደጋ ነው ሲሉም ያክላሉ። ትንታኔ ሰጪዎች አክለውም ከኤሚሬቶች ሹማምንት ውስጥ ትንሽ አእምሮ ያላቸው በሳል የፖለቲካ አካላት ትንሽ ቆም ብለው አሁን ላይ የሚያደርጓቸውን ነገሮች ቢፈትሹና በዓለም አካባቢ ምን እየተሰራ ነው፣ እኛስ ምን እያደረግን ነው ብለው ራሳቸውን መጠየቅ የሚችሉበት አግባብ ለምን አያመጡም? ለምንድን ነው በተለይ በአረብ አካባቢ እየተከሰተ ያለውን ነገር የሙስሊሞች ላይ እየተከሰተ ያለውን ነገር የዓለም ሁኔታ ግምት ውስጥ ያስገባ የሆነ እንቅስቃሴ ማያደርጉት? ሲሉም ጉዳዩ ከሃይማኖትና አረባዊነት ጋር በተያያዘ አውዳቢን በጸረ አረብነት እንቅስቃሴ ጭምር ሲፈርጁም ተደምጠዋል። ፊልድ ማርሻል ብርሃኑ ጁላና ጠቅላይ ሚኒስትር አብይ በባሌም በቦሌም የወደቡን ጉዳይ እናሳካዋለን የሚል አቋማቸውን በአንድ ቃል ማረጋገጣቸው ለግብጽያኑ ከባድ ራስ ምታት ሆኖባቸዋል። አሁን ላይ የራሳቸውን ጥላም እንዳያምኑ እያደረጋቸው ነው። በእርግጥም ከአየር ኃይል ግቢ የሚወጡ መረጃዎችም ይህን የግብፃውያኑ ፍርሃት የሚያጠናክሩ ናቸው። የኢትዮጵያ አየር ኃይል በወደቡ ጉዳይ በሰሜን ጫፍ ጦርነት ከተቀሰቀሰ ጠላት አንድ ሞተራይዝ መሳሪያን ወደ ኢትዮጵያ ድንበር አሳልፎ እንዳይገባ ባለበት ዶግ አመድ አድርጎት ለማስቀረት ከሚገባው በላይ ዝግጁ ሆኖ እየተጠባበቀ መሆኑን የገለጹ የወታደራዊ መረጃ ምንጮች ያሸለኩት ወሳኝ መረጃ አመልክቷል። አየር ኃይሉ አዳዲስ የውጊያ ጀቶችን፣ አውሮፕላን አብራሪዎችና ቴክኒሻሎችን በብቃት አሰልጥኖ ከማዘጋጀቱ ጎን ለጎን አስደማሚ የውጊያ ልምምድ እያደረገ መሆኑን የጠቀሱት እኚሁ ምንጮች ያደረሱ መረጃ እንዳመለከተው በቅርቡ በኢትዮጵያ የገቡ ጨዋታ ቀያሪ የሚል ስያሜ የተሰጣቸውና ዓለም ገና ስማቸውን ሲሰማ የሚሬድላቸው አደገኛዎች ሩሲያ ሰራሽ 5ኛ ትውልድ የሆኑት ዙ-35 የውጊያ ጀቶች ሚዲያውንም አየሩንም ለምደውታል። ለግዳጅም ዝግጁ ሆነዋል ነው የተባለው። አየር ኃይሉ በምድርም በሰማይም እያደረገ ካለው አስደናቂ ልምምድና ዝግጅት በተጨማሪ ደግሞ በውስጥ ክፍፍልና ሽኩቻ እየታመሰ ስላለው የኤርትራ ሰራዊት ብቻ ሳይሆን ለዋነኛ ጋላቢዎች ለነ ካይሮ ጭምር አስደንጋጭ ነው የተባለ ጉዳይ ይፋ የሆነ ሲሆን እሱም በሚስጥር የተገነባ ከቦሌ ዓለም አቀፍ ኤርፖርት የሚበልጠው የጦር ጀቶች መንደርደሪያ ተጠናቆ ለአገልግሎት ክፍት መሆኑን በቅርቡ ይፋ መደረጉን የሚታወስ ነው። ዋናው መቀመጫውን በቢሾፍቱ ከተማ ያደረገው አየር ኃይል ለተለያዩ ወታደራዊ በረራዎችና አገልግሎቶች የሚጠቀምበት በተለምዶ ሀረር ሜዳ ተብሎ በሚታወቀው የአውሮፕላን ማረፊያ ላይ አዲስ ለውጥ መደረጉና ተጨማሪ የአውሮፕላን መንደርደሪያ መገንባቱን በሳተላይት ምስል አስደግፎ ይፋ ያደረገው አፍሪሚውሲንት የተሰኘ በአቪዬሽን ጉዳይ ላይ ክትትል የሚያደርግ ተቋም ከአንድ ወር ገደማ በፊት ባወጣው የክትትል ሪፖርት እንዳስታወቀው ከሆነ አየር ኃይል የተዋጊ ጀቶችን መንደርደሪያ በተጨማሪ 1 ኪሎ ሜትር ማሳደጉን ያስታወቀ ሲሆን ይህም ለድንገተኛ በረራዎችና ለአስቸኳይ ሚሽኖች ታስቦ የተከናወነና በዘርፉም በጣም አስፈላጊና ውጤታማ ተደርጎ የሚቆጠር ስራ መሆኑን አክሏል። በአቪዬሽን ጉዳይ ላይ ክትትል የሚያደርገው አፍሪሚውሲንት ምስል አስደግፎ ባደረገው ሪፖርት ቀደም ሲል 3.1 ኪሎ ሜትር የነበረው የአውሮፕላኖች መንደርደሪያ አሁን በ1 ኪሎ ሜትር ጨምሮ ወደ 4.1 ማደጉን አመልክተዋል።